መጽሐፍ ቅዱስ ነው። ምን ሆና ነው? ይኸው መጽሐፍ ቅዱስ በአማርኛ 1954 አይደለም። እንዲያው በዛች አጠገቧ ቁርአን የሚል መጽሐፍ አይቻለሁ። እሱማ እንዴት ማንበብ እንዳለብሽ የሚያሳይ ነው። አረዲያ አንቺ እንደው እኔ ተኝቻለሁ አለች። ከዛ ልቤ ግን ነግቷል፣ የውዴ ቃል ነው እሱም ደጁን ይመታል አለች። እህቴ ወዳጄ እርግቤ መደምደሚያ ሆይ በራሴ ጠል እንዳላይ መለሊት ነጠብጣብ ሞልቶበታልና ክፈችልኝ አለ። ስሚ በደምብ በሌሊት ክፈችልኝ። ቀሚሴን አወለቅኩ አለች። ቀሚሴን አወለቅኩ እንዴት ለብሰዋለሁ? እግሬን ታጠብኩ እንዴት አሳድፈዋለሁ አለች። ውዴ እጁን በቀዳዳ ሰደደ። ኦኦ አንጀቴም ስለሱ ታወከ። ለውዴ ከፍትለት ዘንድ ተነሳሁ። እጆቼ በደጁ መወርወሪያ ላይ ከርቤን አፈሰሱ። ጣቶቼ ፈሳሹን ከርቤ አንጠባጠቡ። ኧረ ጉድ ነው። ምንድን ነው ይህ ነገር? ማነሽ ስምሽ? ቆይ አንዴ ሊሆ ሮዳስ፣ ይሄ ነገር ምንድን ነው? አሁን ያነበብኩት ምንድን ነው ይሄ ነገር? አረዲያ መጽሐፍ ቅዱስ እኮ ነው። ተመልከች፣ እኔ ከየት እንደመጣሁት ላሳይሽ። ቆይ ይኸው አምሃሪክ ባይብል ይላል። ያውልሽ መጽሐፍ ቅዱስ ነው። ገባን። ስንገባ እዚህ አስገባኒ። ጉድፈላ ጉድፈላ ጉድፈላ። እንዴት ነው የሚሻለው? ከ18 በታች። ከዛ ደግሞ ይህን እንኳን እኔ አላነብልሽም። ከፈለግሽ ታነቢዋለሽ፣ ከፈለግሽ ትተይዋለሽ። ዘዳግም 23 1 ላይ ይኸው ኦሪት ዘዳግም ምዕራፍ 23 ቁጥር 1 ላይ እስቲ አንዴ አንብቢልኝችን። እንደው በልብሽም ቢሆን አንብቢያት። እግዚኦ እያልሽ አንብቢ። ዳሽ አለ የተቀጠቀጠ ብልቱ የተቆረጠ ወደ እግዚአብሔር ጉባኤ አይግባል። ከዛ ዲቃላ ወደ እግዚአብሔር ጉባኤ አይግባ እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ እንዳይገባ። ልንገርህ አንዴ እዲያ አንቺ ማቋረጥ ትችላለህ። እሺ ትችላለሽ። አቋረጥ ነው ግን አሁን ጥቅሙን ልንገረሽ ለምን እንዳወራን። ይሄ ነገር ቁም ነገር ግን የአምላክ ቃል ነው ብለሽ ቆይ አረ ግን አንድ ጊዜ ቁም ነገር አንድ ቪዲዮ እንደው በሞቴ ይሆንብሽ እንደው በሞቴ አንድ ቪዲዮ ላሳይሽ። እንደው በሞቴ ይሆንብሽ እንደው በሞቴ ይሄን ነገር ተቀበዩ ይሆን? እንደው አንድ ነገር ላሳይሽ እንደው በሞቴ። እስቲ ይችን ነገር ይልኛል። ሰው ሆኖ መጥቶ ለእኔ ሽንት ቤት እስከ መግባት ድረስ ካካ እስከ ማለት ድረስ ነው ይወደድ። ስሚ ውስጥ ትቀበዩዋለሽ ይሄን ነገር? አምላክ ሰው ሆኖ መጥቶ ለእኔ ሽንት ቤት እስከ መግባት ድረስ ካካ እስከ ማለት ድረስ ነው ይወደድ። ጉድ እኮ ነው። አንዴ ልድገመው። ቆይ አምላክ ሰው ሆኖ መጥቶ ለእኔ ሽንት ቤት እስከ መግባት ድረስ ካካ እስከ ማለት ድረስ ነው ይወደድ። ቆይ ይሄን ነገር ትቀበዩዋለሽ? እንዴት ነው ይሄ ነገር ግን? ማለቴ እዚሁ በጣም ትልቅ ማን ነው ማዳመጡ ደና እየሰማኸኝ ነው? እሺ። አይ አምላክ ለአንቺ ብሎ መጥቶ ሽንት ቤት ካካ ብሏል ብለሽ ታምኛለሽ? እሱ አዳምጠኝ። የሰው ጉዳይ እዚህ ጋር አናወራም። አዳምጠኝ። ማዳመጡ ደድ ሲጀመር እዲያ እሺ፣ ቀጥይሽ። አሁን አማርኛው ተቀየረ። እሺ አሁን ወደ ስራት ገባን። አሁን አንተ አሁን ምንድነው ስራ ምንድነው የምትሰራው? ስራዬ ፍጡርን እንዳታመልኩ ወደ ፈጣሪ ብቻ እንድትሄዱ ነው ስራዬ። እኔ ፍጡር አይመለክም፣ ወንድ ልጅ አይመለክም የሚል እሱ ብቻ ስራ ነው። ሌላ ስራ የለም። የጉልበት ስራ ምናምን የለም። በኦንላይን እንደምታወራ ማለት ነው። በጉልበት ማለት የጉልበት ስትይ አልገባኝም። ስራ አለኝ። ሌላ ስራ ማለት አሁን ወሬው ጋር ሳይሆን ስራ አለ። የራሱ ስራ ምትተዳደርበት ማለት ነው። አለኝ። ምን ነው ለስራ ልትሰጪኝ ነበረ? ከሌለ እንዴ ምን አገባሽ? ምን አገባሽ ሳይሆን ስራ ምንድን ነው? እንዴት እንደዚህ ደረጃ ላይ ደረስክ ለማወቅ እኛ ከአንተ ትምህርት እንወስድ ነው። አቤት እንዴት ልትቀመጫ ልቻልክ ነው? እኔ ፍጡርን ስለማላመልክ አምላክ የፈለኩበት ሆኜ ያበላኛል። ፍጡርን አላመልክም። ምክንያቱም አንቺ ከዚህ ትምህርት መውሰድ ትችላለች። በቃ ፍጡርን አታምልኪ፣ ወንድ ልጅን አታምልኪ። የዛን ጊዜ ሁሉ ነገር ገር ይሆንልሻል። ምን ትያለሽ?
ማለት ፈጣሪ ቁጭ ብለህ ነው እንደሚያበላህ? እሱማ እየሰራው ነው። እኔም እንደው ሰበብ አደርሳለሁ። ከዛ በላ በቃ እበላለሁ። ችግር የለውም። አታስቢ ለሱ። መልካም የስራ ዘመን። ኧረ ቆይ እንዴ! ኢየሱስ አምላክ ነው ወይ እንዴ? ሮዳስ እዚህ ጋር እናውራ እንጂ አንድ ጊዜ። ኢየሱስ አምላክ ነው? ኢየሱስ አምላክ ነው ወይ? ማን ነው? ሮሚኖ ደግሞ ሮሚኖ ትላለህ። ሰላም ብያለሁ። ድምፅ የለም። ድምፅ አይሰማም። ድምፅህ አይሰማም። አቤት። እሺ እስቲ ማውራት የሚፈልግ ሰው ማን ነው? እስቲ ማውራት። ኢየሱስ አምላክ ነው የሚል እስቲ አንድ ክርስቲያን ካለ ከእናንተ ማለት ኢየሱስ አምላክ ነው የሚል አንድ ክርስቲያን የለም። በቃ አያችሁ፣ ድምፅ የለህም ብራዘር። ድምፅ ዝም ብለህ ነው የምታወራው። አይሰማም። የምታወራው ነገር ምንም አይሰማም። ኤርፎን ካረክ ንቀል ወይ ደግሞ ሚውተን አንሳ። አነሳ። ይህ በቃ ለማንኛውም ማምለክ ያለባችሁን አምላክ እኔ ልንገራችሁ። እሺ፣ አምላክ ማለት አንድ አምላክ ነው። ያ የማይሞት ነው። ሞት የሚባል ነገር የለም እና አምላክ ይሞታል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድስ እንኳን አላየውም ሊያየውም አይችልም አለ። መጽሐፉ ነው ያለው። እንግዲህ እግዚአብሔር ነው ያለው። እግዚአብሔር ይሞታል እንዴ ሮዳስ? እግዚአብሔር ይሞታል? አናውቅም እንዴ እግዚአብሔር ይሞታል ወይ? ይሄ ቀላል መልስ እኮ ነው። አምላክ ይሞታል? ጉድ እኮ ነው አንተዬ። አረዲያ እንደውቺ ልጅ መቼ ነው የምንነቃው? ጉድፈላ። እሺ ለማንኛውም ቆይ እስቲ አንድ ጊዜ እዚህ ስብሰባ ገብተዋል አንዳንድ ሰዎች እኔ ቤት እንትን። ቆይ እስቲ ጀማው ይሄ ነገር ግን ምን ትላላችሁ? ቆይ አንድ ጊዜ እስቲ እንዴት ትላላችሁ? እስቲ ስም ውስጥ አምላክ ሰው ሆኖ መጥቶ ለእኔ ሽንት ቤት እስከ መግባት ድረስ ካካ እስከ ማለት ድረስ ነው የወደደኝ። ጉድፈላ። አምላክ ሰው ሆኖ መጥቶ ለእኔ ካካ እስከ ማለት ድረስ ነው የወደደኝ አለ። ላ ሐውለ ወላ ቁወተ ኢላ ቢላህ። በጣም ከባድ ነው። እንዴት እስቲ አምላክ በዚህ ልክ የአምላክን ክብር የምታዋርዱት? እንዴት የአምላክን ክብር በዚህ ልክ ታዋርዳላችሁ? እንዴት አምላክ ካካ አለ ትላላችሁ? This is shame guys. What the hell is wrong with you guys? በጣም ከባድ ነው። እኔ እንደዚህ ከረ ሞት ይሻለኛል። ለማንኛውም ቪዲዮ ለቀቅ ያለው ቪዲዮ የገብታችሁላችሁም ሼር አድርጉ፣ ኮፒ ሊንክ አድርጉ ምናምን። እሺ እየገባችሁ ግቡና ቪዲዮ ለቀቅ ያለው በክርስትና ግድያ እንዴት እንደሆነ ማለት ነው። እሺ ተግባባን? ሂድ እባክህ። እሺ መወያየት የምትፈልጉ ክርስቲያኖች ካላችሁ እስቲ ኑ ግቡ። ወላሂ በአንድ ቃል ነው ያባረርኩት። ቪዲዮውን ስከፍት ላታለ ቪዲዮውን ስከፍት ላጣላለም ወላሂ። እሺ ክርስቲያኖች ግቡ። ማን ተንቀልቀል አለ? አትንቀልቀል። እኔ ቤት እኔ ጋር መጣ ፌመስ አትሆንም ሲጀመር ማለት ነው። ፌመስ ለመሆን እኔ ቤት ፌመስ ለመሆን ምናምን እንዳትመጣ። ተግባባና? እሺ ክርስቲያኖች ካላችሁ ብቻ ነው፣ ሌላ ሰው አላስገባም። እሺ ክርስቲያኖች ብቻ እና የሚያነጻጽር ሰው ብቻ ነው የሚገባው። ክርስቲያን ካለ ብቻ ነው የሚገባው። ሰላም አለይኩም ሳቢሮ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ደህና ነህ ሀቢቢ? አልሐምዱሊላህ አለን። እስቲ ዛሬ እንደውም በዚህ ነው የምንሰራው። እስቲ አቡሻ ናቸው እያሱ ሰላም ብያለሁ። እሺ እንዴት ነህ? ጥያቄ ያለኝ ከዚህ ሰውዬ ንግግር። አምላክ ሰው ሆኖ መጥቶ ለእኔ ሽንት ቤት እስከ መግባት ድረስ ካካ እስከ ማለት ድረስ ነው የወደደኝ። እሺ ይሄ ንግግር እንዴት ነው? ትክክል ነው? አምላክ ለአንተ ብሎ መጥቶ ካካ ብሏል?
አይ በዚህ አልስማማም። ይሄ እንደዚህ አይነት ነገሮች ላይ እኔ አልስማማም። ሰው ዋናው ፖይንት ምነግርህ ቆይ አንዴ ከይቅርታ ጋር ይሄ ሰውዬ ትክክል ነው ወይስ አይደለም? አምላክ ለአንተ ብሎ መጥቶ ሽንት ቤት ካካ ብሏል ወይስ አላለም? አይ እንደዚህ የሚባል ነገር የለም። እንደዚህ ሊሆንም አይችልም። አምላክ ሁሉም ቦታ ከአንተ ጋር ሊሆን ይችላል እንጂ እንደዚህ አይነት ነገር እንደዚህ አይነት አባባል ራሱ አይምሮ የፈጠረው ነው፣ የሰውየው ነው። ጤነኛ አይደለም ነው እያልክ ያ ይሄ አስተሳሰብ ትክክል አይደለም ነው የምለው እኔ። አምላክ ሁሉም ቦታ ከአንተ ጋር ይሆናል እንጂ ይሄ እንደዚህ ብለህ ስሙን የምታጠፋበት ጉዳይ የለም አምላክን። ስለዚህ ስም ማጥፋት ነው ማለት ነው። ይሄ አይደለም የአምላክን ስም አይደል? በትክክል አምላክ ሁሉም ቦታ ከአንተ ጋር ሊሆን ይችላል እንጂ ኢሳያስዬ ኢየሱስ ምግብ አልበላም? ምግብን አልተመገበም? ለምንድን ነው የማይመገበው? እሺ ከተመገበ በኋላ ያ ምግብ አንድ ተመግቧል ሰው ነበር አይደለ? አሁን እንትን ምን ላይ ያለ መሰለ አንድ ጥቅስ ልስጥህ። ሰው እኮ ኢየሱስ ሰው ነው፣ ሰው ሆኖ መጣ የሚል ነገር የለም። አምላክ ግን ሰው ነው ኢየሱስ። አንድ ጊዜ ላሳይ የሆነች ነገር አንድ ይላል ወይ እሱን እናያለን። አምላክ ስጋ ለብሶ ወደ ምድር መጣ ይላል። ጉድ ፈላ። እሺ እናያለን። ምን አለ መሰለ መጽሐፉ ሲናገር ዕብራውያን ምዕራፍ 4 ቁጥር 15 ላይ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው አለ። ኃጢአት ብቻ ነው ያልሰራው፣ ሰው የሚሰራውን ሁሉ ሰርቷል። ምድር ላይ ያለ አይደለ? ያ የተፈተነ ሰው የሚሰራው ለምሳሌ ሰው ከሚሰራው ነገር ለምሳሌ አንድ ምሳሌ ልስጥ። ለምሳሌ ምግብ ይበላል የሰው ልጅ ልክ ኢየሱስ እንደሚበላው ማለት ነው። ለምሳሌ ኢየሱስ ምን አድርጓል መሰለ? ከዚህ ይጀምራል። ያው ማቴዎስ 11 ላይ ቁጥር 19 የሰው ልጅ እየበላና እየጠጣ መጣ ይላል። ጽዮን ሚዩት። ማርቆስ ወንጌል ምዕራፍ 11 ቁጥር 12 ላይ ተራበ ይላል። ተርቧል እንደ ሰው ማለት እንደ ማንኛውም። ከዛ ሉቃስ 24:41 ላይ የሚበላላችሁን ብሎ ተቀብሏቸው በልቷል። ስለዚህ ከበላ በኋላ ጥያቄው ይሄ አካል የለውም ወይስ አለው? ኢየሱስ ሰው እንደመሆኑ መጠን ይሄ ትልቁ አንጀት ነው፣ ይችኛዋ ትንሿ አንጀት ነች አይደለም? ማንኛችንም ሰዎች አለን። ይሄ አካል አለው አይደለ? ኢየሱስ ምንድን ነው የሚጠቅመው ይሄ አካል? ጥቅሙ ባጭሩ ላስረዳ። እዚህ ጋር የአንተ አይዲያ ገብቶኛል። ባጭሩ ላስረዳ እኮ ጥቅሙን ንገረኝ መጀመሪያ። ይሄ እኮ በቃ የሰው ልጅ ያለው አካል እኮ ነው። ምንም ፋንክሽን እኮ ኦልሬዲ የታወቀ። ኢየሱስ የለውም ይሄ ነገር ነው። ጨጓራ አይደል? አዎ ኢየሱስ የለውም። ስማኛ መልህን ስማኝ፣ አድመጠኝ እኮ ኢየሱስ የለውም ወይ? አድምጠኛ ገባኝ። ላስረዳ እንደሌለው ላስረዳህ እኮ ነው እኮ ኢየሱስ እንደሌለው ላስረዳህ ነው የምታስረዳኝ። ከዛ በኋላ ነው አለው ወይ ደግሞ የለውም በለኝና ታስረዳኛለህ። ይሄ አለው ወይ? ሰው በነበረበት ጊዜ ይሄ አካል የሰው አካል ሁሉ ነበረው። በቃ እሺ፣ ለምንድን ነው የሚጠቅመው ይሄ አካል? እቺኛዋ ትልቁ አንጀት ምን ለማድረጊያ ነው የሚጠቅመው? ምን ለማድረግ ብዬ ልንገርህ፣ የታወቀ ነገር ከአካል ለመሸከም ነው አይደለ? አይደል? እና ለምን ይጠቅማል ብለህ ታስባለሽ? ያ አንጀት እስቲ ዝም በይ አንዴ። ጽዮን ምን ሆነሽ? ጤነኛ አይደለሽም እንዴ? ጽዮን ዝም በይ እሺ። ይሄ ነገር የሰው ልጅ ዌስቱን የሚሸከምበት ነው አይደለ? ዌስቱን ይሄ ትንሿ አንጀት ያው ኖርማሊ፣ ይሄኛው ደግሞ ዌስት የሚሸከምበት ነው አይደለ? ዌስቱ መሸከሚያ ነው አይደል? በጣም ጥሩ። ስለዚህ አሁን ኢየሱስ የበላው ምግብ ከፊሉ ተጣርቶ ወደ ሰውነቱ ይገባል ማለት ወደ ሰውነቱ ሲገባ ያው ለምሳሌ ኢየሱስም ማለት ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበራል። ስለዚህ የሚያድገው በቁመት ሲያድግ እየበላ ያድግ ነበር ማለት ነው። በተመሳሳይ ዌስት የሆነው ደግሞ በዚህ በኩል እንደዚህ አድርጎ ይወጣል አይደለ? ለምን ከተባለ ኢየሱስ ራሱ ይንገረን፣ ወደ አፍ የሚገባ ሁሉ ወደ ሆድ አልፎ ወደ ዳሪ እንዲጣል አትመለከቱም ምን አለ? ስለዚህ ኢየሱስ ራሱ በተናገረው ቃል መሰረት የበላውን ዌስቱን ያወጣል ማለት ነው። ምንም ጥያቄ የለውም አይደለ? ሰው ስለሆነ። ስለዚህ ኢየሱስ ይህንን ፕሮሰስ ያካሄደው አምላክ ነው ሰው ነው ማለት? አምላክ ነው ሰው ነው ሽንት ቤት የገባው? ሀሳብህ ገብቶኛል። እኔ ቀጥታ ነው የተረዳሁት እኮ አምላክ ነው ወይስ ሰው ነው ሽንት ቤት አንድ በአጭሩ ልነግርህ፣ ሰው በነበረበት ጊዜ
የሰው ድርጊት ሁሉ ነበረው እኮ ገባኝ። አምላክ ነው ወይስ ሰው? የሰው ልጅ የሚያደርገው ነገር ሁሉ ነበረው። ጥያቄው እኔ ይግባ። የሄደው ሽንት ቤት አምላክ ነው ወይስ ሰው ነው? መልስልኝ። ሶሪ ምን አልከኝ? ሽንት ቤት የሄደው አምላክ ነው ሰው ነው? ጥያቄ ሰው ነው ወይስ አምላክ ነው ሽንት ቤት የሄደው? ሰው ነው ሽንት ቤት ሊሄድ የሚችለው እኮ። ስለዚህ ኢየሱስ አምላክ አይደለም ማለት ነው። አንተ ቀጥታ እኔን እንዳላወራ አድርገህ ነው ጥያቄ እየጠየቀኝ ያለው። እየጠየቀኝ ያለው እንዳላወራ አድርገህ ነው እኮ እየመለስኩልህ ነው። ቀላል እኮ ነው። የሄደው ሽንት ቤት አምላክ ነው ወይስ ሰው ነው? ስለ ሰው ነው አልከኝ። ስለዚህ ኢየሱስ ሰው ብቻ ነው ማለት ነው፣ አምላክ አይደለም። ያስማማናል? ነበረ ሰው ብቻ ነበር። ያስማማንም። ሰው ብቻ ነው ኢየሱስ። ልንገርህ፣ ኢየሱስ ሰው ብቻ አይደለም እኮ። የሄደው ሽንት ቤት ታዲያ ሰው ብቻ ነው ወይስ ሰው አምላክም ነው? ከኮንሰፕቱ ላስረዳህ፣ አድምጠኝ። አስረዳኝ። ሰው ነው የሄደው እኮ በትክክል ግን አምላክ ኢየሱስ ክርስቶስ አምላክ ከሱ ጋር አልነበረም ሲሄድ ማለቴ አምላክ ከሱ ጋር ከነበረ አምላክ ነበረ፣ አብሮ ከሰው ጋር አምላክ ነበር የሄደው በለኝ። አይ አምላክ አልነበረም ሰው ብቻ ነው የሄደው ካልከኝ ደግሞ እንግዲህ ትነግረኛለህ ማለት ነው። አንተ የሄደው ማን ነው ከሱ ጋር? አምላክ አባቱ ኢየሱስ ክርስቶስ በሚንቀሳቀስበት ሁሉ አለ። ማንም ሰው በሚንቀሳቀስበት አለ። አንተም ማንም በሚንቀሳቀስበት አለ። የለም ልልህ አልችልም። አልሄድም አለ ስትል ሁሌም አለ ስትል ማለት ኢየሱስና ሌላው ቦታ ይለያያል። ቆይ ኢየሱስ እኮ ውስጡ አምላክ ነው አይደለ? እንደ አንተ ሀሳብ እሱ ከስላሴ አካላት ከሶስቱ አንዱ ነው እንጂ አምላክ አይደለም። አምላክም ነው። ስላሴ አካላት ሶስቱ ምንድን ናቸው? አምላክ ነው። ሽንት ቤት የሄደው አምላክ ነው ወይስ ሰው ነው? አምላክ ነው ካልከኝ አምላክ ነው በለኝ። በቃ ሰው ነው ካልከኝ ሰው ነው በለኝ። በአጭሩ ልንገርህ፣ አምላክ በምድር ላይ ያለ የሰውን ድርጊት ሁሉንም ነገር ያደርግ ነበረ። ምክንያቱም የሰውን ልጅ ከኃጢአት ሊያነጻ ነው የመጣው። ከኃጢአት ውጪ ሁሉንም ነገር ያደርግ ነበር። የሰው ልጅ ያለው ድርጊት ሁሉ ያደርግ ነበረ ከኃጢአት በስተቀር። ስለዚህ ይህ ሰውዬ አልተሳሳተም ማለት ነው። ከሞተና ከተሰቀለ በኋላ ይህ ሰውዬ የሆነው አልተሳሳተም ማለት ነው። ስማ፣ አምላክ ሰው ሆኖ መጥቶ ለእኔ ሽንት ቤት እስከ መግባት ድረስ ካካ እስከ ማለት ድረስ ነው እንግዲህ ይህ ሰውዬ ተሳስቷል ወይስ አልተሳሳተም? አሁን ይገባል ማለት ነው። አሁን ተሳስቷል ወይስ አልተሳሳተም? ይኸው ጽዮን አልተሳሳተም ማለት። እስቲ ጽዮን አንዴ ትሽናሽ። ጽዮን ይሄ ኮንሰርት ሰላም፣ እንዴት ነህ? ደህና ነሽ ወይ? ሰላም ነው፣ እግዚአብሔር ይመስገን። እግዚአብሔር ይመስገን። ይሄ ሰውዬ ተሳስቷል። አምላክ ለአንቺ ብሎ መጥቶ ካካ አድርጓል። አዎ ምን ነው? ለምንድን ነው የሚደንቅ? መጀመሪያ የአምላክነትና የሰውነት ባህሪውን ለይተህ ወቅ። መጀመሪያ ኢየሱስ ክርስቶስ ሰው ሆኖ ለምን መጣ ወይም ደግሞ ሰው ሆኖ መጣ ስንልና አምላክነቱን በምንድን ነው ክርስትና የሚረዳው እንዴት ነው የሚለውን ነገር መጀመሪያ ጥያቄ ከመጠየቅ ወይም ደግሞ ሙድ ለመያዝ ከመሞከር በፊት እንዴት ነው ክርስትና የሚረዳው የሚለውን ነገር አንደርስታንድ ማድረግ አለበት። አሁን አንተ ልጁ በምን መንገድ እያምታታለሁ? አዳምጠኝ። አሁን እያሱን እንዴት ነው እያምታታህ ያለሁ? መጀመሪያ ላይ ማን ነው ካካ ብሏል ያልከው? ከዛ አዎ ካካ ብሏል። ከዛም በኋላ ኦኬ፣ ስለዚህ አምላክ ነው ካካ ያለው ነው። አምላክ አይደለም ካካ ያለው። አምላክ ሰው ሆኖ መጥቶ ነው ካካ ያለው። አምላክ ሰው ሆኖ የመጣበት ምክንያት እኔና አንተን ከኃጢአት ለማዳን ነው። ሲጀመር ሰው ሆኖ ከመጣ ኃጢአተኛ ሆኖ ከመጣ ካካ ማለቱ ለምንድን ነው የሚያስደንቀው እኮ? ካካ ብሎ የሚያስደንቀው እኮ አምላክ ካካ ይላል። ለምንድን ነው የማይለው? ሰው ሆኖ መጥቶ ያልክ እኮ ሽንት ቤት ላይ ቁጭ ብሎ ካካ አለ አምላክ። የትም ቁጭ ይበል፣ ሽንት ቤት ላይ ይቀመጥ። ይሄ አይደለም ጉዳዩ እሱ አይደለም። አንድ ነገር ልንገርህ፣ ይኸውልህ ሰው ሆኖ መምጣቱ ክብሩን ጥሎ መውረዱ ካላሳፈረ እናመሰግናለን። በቃ ምንድን ነው ወደ ያው አምላክ ሰው ሆኖ መጥቶ ለእኔ ካካ ብሏል ብላለች። እሺ አሁን የቱ ጋር ነው ኢየሱስ አምላክ ነው የሚለው? እሺ ጥቅስ ስጪኝ። በቃ
የቱ ጋር ነው ኢየሱስ አምላክ? እሺ እሱ ጥሩ ኢየሱስ አምላክ ነው። ኢየሱስ አምላክ ስለመሆኑ እሺ የመጀመሪያው ነገር አምላክነት መጀመሪያ አምላክ ምንድን ነው የሚለውን ነገር ልንገርህ። አምላክነት ባህሪ ነው። አምላክ ኢየሱስ አምላክ ነው የሚለውን ስጭኝ። ምንም እዛ ሁላችንም እናውቀዋለን። ማብራሪያ አያስፈልገውም እሱ። አይ ማብራሪያውንማ ማብራሪያለህ ስለማታውቀው ነው። ብታውቀው ኖሮ እኮ ይሄንን እንደ ጥያቄ አታነሳም ነበር። የሰው ባህሪንና የአምላክነት ባህሪን እንትን ብለህ አደበላልቀህ ነገሮችን እንትን አታደርጋቸውም ነበር። ኤኒዌይስ እሺ ሮሜ 9 ላይ ላንብብልህ። እሺ ንገረኝ፣ አምላክነት ምንድን ነው? አምላክነት ምንድን ነው? እስኪ ንገረኝ መጀመሪያ አንተ። አምላክነት እሺ አምላክ ማለት ሰው ያልሆነ እሺ። ምክንያቱም ጥቅስ እየጠቀስኩ ነው የምነግርሽ። ለምሳሌ ሆሴ ምዕራፍ 12 ምዕራፍ 11 ቁጥር 9 ላይ እኔ አምላክ ነኝ እንጂ ሰው አይደለሁም እና ጥሩ። ሁለተኛ እሱ ብቻ የማይሞት ማንም ሊቀርበው በማይችል ብርሃን ይኖራል። አንድስ እንኳን አላየውም ሊያየው የማይችል ማን ነው? እሱ አምላክ ማለት ነው። አይሞትም አምላክ። ሶስተኛ ይሄ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16። ሶስተኛ የመዝሙረ ዳዊት ምዕራፍ 50 ቁጥር 12 ላይ ብራብ ለአንተ አልነግርህም፣ ዓለምና ሞላው የኔ ነው። የፍሪዳውን ስጋ በላለውን የፍየሉን ደም ጠጣለውን ይላል። እግዚአብሔር አይበላም አይጠጣም፣ አይሞትም፣ ሕያው ነው፣ ዘላለማዊ ነው። ሰውም አይደለም፣ ፍጡር አይደለም። ተግባባን? እሱ ፈጣሪ ነው እንጂ ፍጡር አይደለም። ማንም ምድር ልትይዘው የማይችል ብቸኛ ነው። መንፈስ ነው። እንደ ባይብሉ ከሆነ እንደ ባይብሉ መንፈስ ነው። መንፈስ ራሱ ግን ፍጡር ነው። አሁን እሱ ራት ጥያቄ ቢነሳም ግን መንፈስ ነው፣ ሰው ያልሆነ ነው። ስለዚህ አምላክ ይሄ ነው እንጂ ምግብ የሚበላ የሚጠጣ፣ የሚተኛ፣ የሚያንቀላፋ ይሄ አምላክ ባህሪ አይደለም። ተግባባን? ሰው ነው፣ ይሄ ፍጡር ነው። እኛ ደግሞ ፍጡርን አናመልክም ነው እያልኩሽ ያለው። ስለዚህ ክርስቶስ አምላክ ነው የሚለውን አንድ ጥቅስ ትሰጭኛለሽ ማለት ነው። አንድ ጥቅስ። እሺ ይኸውልህ አሁን ስለ አምላክ ያስረዳኸው ነገር ትክክል ነው። እኛም እንደዛ ነው የምናምነው። ግን ያንተ ያልገባህ ነገር ምንድን ነው? ኢየሱስ ክርስቶስ ሰው ሆኖ መጣ ሲባል ከአምላክነቱ ጋር ምንም የሚያቃርነው ነገር የለም። ወይም አምላክነቱን ትቶ ክብሩን ትቶ ሰው ሆኖ ሲመጣ አሁን ተስማምተናል። የሞተው አዳምጠኛ አምላክ አይሞትም። አንድ ጥቅስ ስጭኝ፣ ችግር የለም። አንዴ ለምን አታዳምጠኝም? አባቴ ለምን አታዳምጠኝም? እኔ እስከምትጨርስ ድረስ አዳምጥ። ተስማማና ማነሽ ሲሆን ይሄ አይ አልተስማማንም። ተስማማና እሺ ቀጥይ። የአምላክ ባህሪ ብለህ አምላክ አይሞትም፣ አምላክ አይበላም፣ አምላክ አይጠጣም ብለህ አብራራህ አይደለ? ስለዚህ እኔ ደግሞ ልንገርህ፣ አምላክ አይሞትም፣ ልክ ነህ። ግን ኢየሱስ ክርስቶስ የሞተው አምላክነቱ አይደለም። የሞተው ሰው ሆኖ የመጣው ያ ስጋው ነው ስለኛ ዋጋ የከፈለው። ሰው ሆኖ የመጣበት ማንነቱ ነው። የቱ ጋር ነው ሰው ሆኖ መጣ የሚለው አምላክ? እሺ አምላክ ሰው ሆኖ መጣ የሚለው የቱ ጋር ነው? እኔ ልመልስልህ ወይስ ሲሆን ተከታይ? እኔ መልስልህ። ቆይ ተረጋጋ፣ አንዴ ቆይ ተረጋጋ አንዴ። እሺ ተራን ጠብቅ፣ ተራ ጠብቅ። እሺ ማነህ? አሎ እየሰማህ ነው? እሺ ሲሆን ቀጥይ። ሚውት አድርግና ተቀመጥ። ምንም ማለት ነው። እሺ ሚውት አድርገህ ተቀመጥ። ትቀጥላለህ። ተራ ሲቀጥል እውነተኛው ይቀጥላል። ከዛ አንተ ትቀጥላለህ። ከዛ ፊያሜታ ትቀጥላለች። ከዛ እያሱ እሺ ወይም ካላስገባኝ መልካም ጊዜ። ግን ለማንኛውም በመስማት ላይ ማንም አትበጥም። አንተ እኩል ነህ ከእነሱ እኩል አንድ ነህ አይደለም? እኩል ነህ። ስለዚህ ሂድ ውረድ፣ ከፈለክ ሂድ። ሁላችንም እኩል ነን፣ አንተም እኔም መሐመድም ሁሉ። ስለዚህ አንተ ማን ስለሆንክ ነው ጣልቃ የምገባው? ማንም አይደለሁም። እሺ ውረድ፣ በቃ ሂድ። ልቀጥል አቡነ ካካ። አዎ ቀጥይ፣ ቀጥይ። እሺ ቀጥይ። ጽዮን where did you go? እሱን እያነበብኩልህ ነው። አይሰማማ። እዛ ከሆነ እኮ አይሰማንም፣ ለእኛ አይሰማም። ትሄጃለሽ ወደዛ ስትወጪ። እሺ መጽሐፍ ቅዱስን አይሰማንም። እኛ ወደዛ ስትሄጂ ሲሆን አይሰማም እንዴ? ቲክቶክ ተጠቅመሻለሽ እንዴ? ተይ እንጂ። እሺ አዳምጠኝ። መጽሐፍ ቅዱስ
ፊልጵስዩስ መጽሐፍ ምዕራፍ 2 ከቁጥር 6 ጀምሮ ማለት ነው። እየሰማኝ ነው? ከቁጥር 6 ጀምሮ ምናልባት መጽሐፍ ቅዱስ ቅድም እየጠቀስክ ስለነበረ ማውጣት ከቻልክ ማውጣት ትችላለህ። ላስረዳሽ እሱን እንደዛ እንዳልሆነ እኔ ላስረዳህ ነው እንጂ አንተ እንዴት ነው የምታስረዳኝ? እኔ ላስረዳህ እኮ ነው። አምላክ የነበረው የቱ ጋር ነው? ስለ አምላክነቱ የሚያወራው የቱ ጋር ነው ስላልከኝ ነው። አይ አምላክ ሰው ሆኖ መጣ የሚለው የቱ ጋር ነው ያልኩሽ? አምላክ ሰው ሆኖ መጣ እኮ እሱን ነው እኔም የማስረዳህ እኮ። እሺ ይኸውልሽ፣ አወጣሁልሽ። ያው አወጣሁልሽ 2:6 ከ6 ጀምሮ ያለውን በክርስቶስ የነበረው ይህ ሀሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ስለ ኢየሱስ ክርስቶስ ነው እያወራ ያለው። በእግዚአብሔር መልክ ሲኖር ሳለ ማለት ከእግዚአብሔር ጋር ሰው ሆኖ መውረዱን ወይም ደግሞ ክብሩን ትቶ ወደ ምድር ለሰው ልጆች ሲል መምጣቱን ከእግዚአብሔር ጋር ከአባቱ ጋር ለመስተካከል ሳይሞክር ነው ያንን ነገር ጥሎ የወረደው። ከዛም በኋላ ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። ምንድን ነው ያደረገው? ራሱን ባዶ አደረገ። ማንነቱን ተወና የሰውን ማንነት ተላብሶ ወደ ምድር መጣ። ይሄንን ያደረገው ለምንድን ነው? እንትን እያልክብኝ ነው። ምን እያነበብሽ ነው እንዴ? እያነበብኩ ከሱ እያነበብኩ ነበርኩ እየነገርኩ ያለሁት። መጽሐፍ ይዘሽ መስሎኝ እኮ ነው። መጽሐፉን ልገልጽ ስል አንተ እንትን ስላልክልኝ ቀጥታ እሱ ጋር መጣኝ። ነገር ግን የባሪያ መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸው የመስቀል ሞት እንኳን የታዘዘ ሆነ። በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ የሆነውን ስም ሰጠው እያለ ስለ ኢየሱስ ክርስቶስ አሁን እዚህ ጋር ጳውሎስ ማውራት የፈለገው ምንድን ነው? ክብሩን ትቶ ማንነቱን ትቶ ባዶ አድርጎ ራሱን የአምላክነት ማንነቱን ትቶ የሰውን ማንነት እንትን ብሎ ተላብሶ የመጣበትን የፍቅር ልክ ነው ኢየሱስ ክርስቶስ በዚህ ልክ ስለኛ የከፈለውን ዋጋ ነው እንትን ለማለት የፈለገው። ስለዚህ አሁን አንተ ቀደም ያልካቸው ነገሮች መብላቱ፣ መጠጣቱ፣ መሞቱ፣ መተኛቱ፣ መነሳቱ ሕፃን በነበረ ሰዓት እዚህ ላይ እንስማማ። አምላክ ሰው ሆኖ መጣ የሚለው ኃይለ ቃል የትኛው ነው? ሲያሰኛል በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ይላል እኮ። የትኛው ነው አምላክ ሆኖ ሳለ የሚለው? የታለ አምላክ? መጀመሪያ አምላክ ነበረ፣ ከዛ ሰው ሆኖ መጣ የሚለው የትኛው ነው? በእግዚአብሔር መልክ ሲኖር ሳለ ማለት ጣልቃ አትግባሽ ማና በእግዚአብሔር መልክ ሲኖር አዳምጠኛ። በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ማለት ምን ማለት ነው? ዳይሬክት ዴፊኒሽኑ ምን ማለት ነው ለአንተ? ዳይሬክት ዴፊኒሽኑ ምንድን ነው የሚለውን እናያለን። ግን አሁን መጀመሪያ አንቺ እንድታወጭ እኔ እንዳለ አስረዳሻለሁ። እኔ የምረዳው ነው ማወቅ የፈለገው። ምን መሰለሽ፣ የትኛው ኃይለ ቃል ነው እግዚአብሔር መጀመሪያ አምላክ ነበረ ከዛ ሰው ሆኖ መጣ የሚለው የትኛው ነው? ይኸው በእግዚአብሔር መልክ ሲኖር ሳለ የሚለው በፊት እግዚአብሔር እንደነበረ እሱ ራሱ እግዚአብሔር እንደነበረና መልክ ስላለ በእግዚአብሔር መልክ ምን ማለት ነው? መልክ ማለት እግዚአብሔር መሆኑን አያሳይም እንዴ? መልክ ማለት ምን ማለት ነው? ምን ማለት ነው? አምሳል ወይም ደግሞ ባህሪ በሚለው ነው የሚተረጎመው። ችግሩ አሁን እሱ አይደለም። እሺ እንደዛ ሳይሆን ላሳይሽ። ሞርፌ የሚለው ሞርፌ ማለት የግሪክ ቃል ነው እና ሞርፌ የሚለው ቃል በምን ይመጣል መሰለሽ? አሁን አንቺ እንዳልሽው አምሳል በሚለው ይመጣል፣ ፊት በሚለው ይመጣል፣ ከዛ ደግሞ ምን በሚል ይመጣል? ለምሳሌ ዳንኤል 7:28 ላይ ሞርፌ የሚለው ቃል ይታይሻል። ይሄ ተግባባን? ይሄ ቃል ምንድን ነው? ክብር ሆኖ መጥቷል። ክብር ተግባባን? ክብር በሚለው ይመጣል። በጣም ብዙ ትርጉም ያለው ሞርፌ የሚለው ቃል። እሺ ስለዚህ አሁን በመጀመሪያ ደረጃ ኢየሱስ እግዚአብሔር ክብር ሰጥቶታል። ስልጣን ሰጥቶታል፣ ነቢይ አድርጎታል፣ ብዙ ነገር አድርጎታል። ግን ምን አለ? እርሱ በእግዚአብሔር መልክ ሲኖር ሳለ አለ። ተግባባን? እግዚአብሔር ክብር ሰጥቶት ሳለ
ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረው። ኢየሱስ አንቺ እንዳልሽው ቅድም ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረው። ማን ይቆጠራል እስቲ ብለን ስንል፣ አዎ ይቆጠራል። ማን? ለምሳሌ ዘፍጥረት 3 ላይ ታስታውሺ እንደሆነ ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምና ክፉን የምታውቁ እንድትሆኑ እንጂ እግዚአብሔር ስለሚያውቅ ነው አለ። ተግባባን? እንደ እግዚአብሔር መልካምና ክፉን እንድታውቁ አለ። ስለዚህ እግዚአብሔር ስለሚያውቅ ነው ካለ በኋላ ከዛም ከእርሷ ከበላ በኋላ ቁጥር ስንት ላይ መጣ? ቁጥር 22 ላይ እግዚአብሔርም አምላክ አለ ምን አለ? እነሆ አዳም መልካምና ክፉን ለማወቅ ከእኛ እንዳንዱ ሆነ አለ። ስለዚህ ካደረጉ መካከል ለምሳሌ አዳም ምን አድርጓል? ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ቆጥሮ ከእግዚአብሔር ጋር መተካከልን ፈልጎ ነበረ። በዚህ ምክንያት ከእግዚአብሔር ጋር ተለያየ። ኢየሱስ ግን ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም። ሮበሪ ብሎ ነው ያስቀመጠው። ነገር ግን አለ የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። ሰው ሲባል ሰው ብቻ። ለምሳሌ ኢየሱስን ታስታውሺ ነው ዮሐንስ 2 ላይ አንተም ሰው ስትሆን ራስን አምላክ ስለማድረግ ብለው መለሱበት። ኢየሱስም አንተ ሰው ስትሆን ማለት ምንድን ነው? ኖርማል ሰው ስትሆን መቀማት ነው እንጂ መቀማት ዝጋ ጽዮን ከብዶሻል? እየሰማሁሽማ ነው። ሀሳብህን አለማቋረጥ ብዬ ነው። ሳቢር እኔ ቤት ሰው አይወርድም። እሺ ሳቢር ሰው አታወርድ ሀቢቢ። እኔ እንትን መልስ አስገባው የሚረብሽ ስለሚገቡ ነው። አንድ ሰው የሚያወራ ከሆነ ጣልቃ ሲገቡ አታወርዳቸው። እንደዛ አታወርዳቸው ሳቢሮ፣ የእኔ ቤት ህግ ነው። እኔ አላወርድም ሰው እና ምንድነው ማድረጋቸው? ፖለቲካውን ከቻሉት ይቀመጣሉ ማለት ነው። ፖለቲካውን ከቻሉት እሺ። አሁን ምን አለ መሰለሽ ጽዮንዬ፣ እንቀጥል። ነገር ግን የባሪያን መልክ ይዞ አለ በሰው ምሳሌ ሆኖ ራሱን ባዶ አደረጋለ፣ በምስሉም እንደ ሰው ተገኛለ። ልክ እንደ ሰው ኖርማል ሰው በቃ ያሁሉ ስልጣን ኖሮት ሳለ ለሞተም ይኸው የመስቀልን ሞት እንኳን የታዘዘውን አለ። ስለ መስቀል ሲጀመር ይህንን እንትና የጻፈው ጳውሎስ የት ነው ብለን ካለን እስር ቤት ሆኖ የጻፈው ነው። በዚህ ስለመተናነስ ነው የሚያወራው በአጭሩ። በዚህም ምክንያት ደግሞ እግዚአብሔር አለ ያለ ልክ ከፍ ከፍ አደረገው አለ። ምክንያቱም እግዚአብሔር ታስታውሺ እንደሆነ ማስተናነስ የሚባለው ነገር ራስን ማስተናነስ ታያለሽ። እዚህ ጋር ያለ ከእናንተ ማንም ፊተኛ ሊሆን የሚወድ የእናንተ ባሪያ ይሆን አለ። እዚህ ጋር ደግሞ ራሱን ከፍ ከፍ የሚያደርግ ሁሉ ይዋረዳል፣ ራሱን የሚያዋርድ ሁሉ ከፍ ይላል አለ። በዚህ ምክንያት እግዚአብሔር ምን አደረገው? ኢየሱስ ራሱን በማስተናነሱ ምክንያት ያለ ልክ ምን አደረገው? ከፍ ከፍ አደረገው ነው የሚለው። ከስምም በላይ ሁሉ ያለውን ስም ሰጠው አለ። ስልጣን ተሰጠው። ተግባባል? ይህም አለ በሰማይና በምድር በታችም ያሉት ሁሉ በኢየሱስ ስም ይንበረከካሉ እያለ በቃ በአጭሩ ኢየሱስ አምላክ ስለመሆኑ ሳይሆን አምላክ ስልጣን ሰጥቶት ያንን ስልጣን ግን ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ሮበሪ ነው ብሎ የሚያስቀምጠው ግሪኩ የሚያስቀምጠው ምንድን ነው? መቀማት በሚል ነው የሚያስቀምጠው። መቀማት አይደለም። በነገራችሁ ላይ ልጁ ስለማያውቀው ነው መቀማት ነው የሚለው። ይህንን ይመስላል። ጽዮንዬ አምላክ ሰው ሆኖ መጣ የሚል አንድ ጥቅስ አላገኘሁም እስካሁን ድረስ። እስቲ ካለ ትሰጡኛላችሁ ማለት ነው አንድ ጥቅስ። እሺ ይኸውልህ፣ አንደኛ ነገር አሁን የአብራራኸውን የአዳምና የኢየሱስ ክርስቶስ እንትን ያነጻጽርክበት መንገድ ሁለቱም የማይገናኙ የተለያዩ ነገሮች ናቸው። አዳም እንደ እግዚአብሔር ትሆናላችሁ ብሎ እባብ ሔዋንን ባሳሳታት ጊዜ ያንን እንትን በላችና የተቀጡትን ቅጣት ተቀጡ። እሱ ሌላ አጀንዳ ነው፣ ወደዛ ርዕስ አንገባም። ኢየሱስ ክርስቶስን ግን እዚህ ጋር ጳውሎስ ግን ስለ ኢየሱስ ክርስቶስ ያወራ ከላይ ጀምሮ ያለውን ነገር እንትን ስትለው እርስ በርሳችሁ አንዳችሁ ለአንዳችሁ ምን አይነት እንትን መስዋዕትነት መክፈል እንዳለብን ወይም ደግሞ እንዴት ፍቅርን እርስ በርስ እንትን ማለት እንዳለብን ሲያወራ ነው። ኢየሱስ ክርስቶስ ክብሩን እንኳን ትቶ ስለኛ ኃጢአት ወደዚህ ምድር ስለመምጣቱ ለማውራት ነው። ክብሩን የተወበትን መንገድ ለመግለጽ ነው። ከእግዚአብሔር ጋር ያነጻጸረው ወይም ደግሞ ይሄ አሁን ያልከውን ከእግዚአብሔር ጋር ክብርን መቀማትን እንደ መስተካከል አልቆጠረውም የሚለውን የገለጸበት መንገድ እንትና ጳውሎስ ያንን ለማሳየት ነው። እንደገና አይልም ሆን እንደዛ አይልም። አሁን እንደዛ የሚል ነገር ምንም አላገኘውም። የሚያወጣ ጥቅስ ካላችሁ ይሄ እንደዛ አይልም፣ በጭራሽ እንደዛ አይልም። እኔ አሁን እንደውም ጥያቄ ጠይቅሻለሁ እዛው ላይ ምን ይላል? እዛው ላይ ጥያቄ እርሱ በአምላክ መልክ ሲኖር ሳለ ነው የሚለው ወይስ አምላክ ሆኖ ሳለ ነው የሚለው? ይኸውልህ ሲሆን የሎ ሲሆን የኔ አይደለም የተቆረጠው ሳቢሮ የማን የተቆረጠው? እኛ መግባት እንችላለን ነው ዝም አለች።
እሺ ተረኛ ፊያሜታ ነቻ። እሺ እሷ ትቀጥላለች። ፊያሜታ ሰላም ብያለሁ፣ እንዴት ነሽ? እሺ ሰላም ነው። ኧረ ተረኛ እኔ ነኝ። ብራዘር ወርደህ ተንቀዥቅዥ አውርተህ ከዛ ላይ መታሃል። አሁንም አትንቀዥቅዥ፣ እዛው ነው ቦታ። እሺ ሞዴሬተር እኮ በጠረባ ማለት እውቀት ብቻ ነው ያለው፣ ሌላ እውቀት የለውም። ትክክል ነህ። ምን ያደርጋል በጠረባ ታዲያ? እሺ እውነት ነው። ሚዩት አድርግ። እሺ ፊያሜታ ቀጥይ፣ ፊያሜታ። እሺ ምን ነበር ጥያቄ ያለሽ? ለምን በስም ነው? አዎ የፈለግሽው ተረኛ ነሽ ብዬ ነው። ባለፈው ምንድን ነው እየነገርከኝ ነበር፣ ለምን ክርስቲያን አትሆንም ብዬ ጠየኩ ሰዓት ማለት ነው። ለምን ክርስቲያን ማትሆንበት ምክንያት ሪዥኑ ምንድን ነው ብዬ ጠየቁ ነበር። ፊያሜታ እሺ ቆይ አንድ ጥያቄ ግን ጠይቅሻለሁ። እሺ በኋላ ላይ እንትን ቢሮ መተሽ ነበር እንደ እኛ ቢሮ ዳውቱል አንቢያ ቢሮ መተሽ ነበር እኛ ጋር ባለፈው አይ አለታሽ ምን የሚባል ቢሮ? እሺ በቃ እሺ ጥያቄ እኛ ክርስቲያን የማንሆንበት ምክንያት አንደኛ ፍጡር አናመልክም። እኔ አሁን የመጀመሪያ ነገሬ ፍጡር አናመልክም። ሁለተኛ ነገር ደግሞ ምንድን ነው ሶስት አምላክ የሚባል ነገር የለም። ባይብል ላይ ደግሞ ስትሄዱ አንደኛ የባይብሉ ችግር አለ። ባይብሉ ምንድን ነው ችግሩ? አንደኛ እርስ በርሱ ይጋጫል፣ ጸሐፊያኑ አይታወቁም። በጣም ችግር አለበት ባይብሉ ማለት ነው። ተግባባን? ሶስተኛው የድነት ችግር ነው። ድነት እኔ ባላጠፋሁት ወንጀል አልጠየቅም። እኔ ባላጠፋሁት፣ ባልሰራሁት፣ ባላየሁት፣ ባልተባበርኩት ነገር አልጠየቅም። ስለዚህ ፌር አይደለም ማለት ነው። ተግባባን? ፌር አይደለም። ስለዚህ እግዚአብሔር ፍትሐዊ ሆኖ አላገኘነውም። ባይብል ላይ ብዙ ቦታዎች ላይ ፍትሐዊ ሆኖ እንደው ጭራሽ ፍትሐዊ አይደለም። እግዚአብሔር የሚጸጸት ማምላክ አላውቅም። ባህሪያቶቹም የወንድ ማን ነው የእንትን ባህሪ በቃ ላይክ የሰው ባህሪ ነው እንዳለ በቃ ባይብል ላይ። ምክንያቱም አምላክ አይጸጸትም። አምላክ ላይክ እንደማይበላ ነው የምናውቀው። እንግዲህ እንደ ኢየሱስ ከሆነ ኢየሱስ አምላክ ነው ብላችሁ የምታምኑ ከሆነ ኢየሱስ ምግብ በልቷል። ኢቨን የእውቀት ችግር እራሱ አለበት። በቃ በጣም ብዙ ችግር ነው ያለበት። ሊትራሊ መሰረታዊ የሆኑ ትልልቅ ችግሮች ናቸው ያሉት መሰረታዊ። ስለዚህ ይህንን እንደ ዋነኛ ፖይንቶች ያዥልኝና ክርስቲያን የማንሆንበት ትልልቁ ምክንያቶች እነዚህ ናቸው እልሻለሁ። እሺ እንደዛ ከሆነ እንትን ምንድን ነው ቁርአን ምንድን ነው? ፍጡር ነው ፈጣሪ? ቁርአን የአላህ ቃል ነው። ከላሙላሂ ሚንሁ በደአ ወኢለይህ የዑድ። ተግባባን? አላህ ስብሐነ ወተዓላ የእሱ ባህሪው ነው። ልክ አላህ አዛኝ በባህሪው እንደሆነ ሁሉ አላህ በባህሪው ተናጋሪ፣ ግልጽ ነው። አላህ በባህሪው የሚመለከት እንደሆነ ሁሉ አላህ በባህሪው የሚናገር ነው፣ ግልጽ ነው። አምላክ በባህሪው የሚያውቅ እንደሆነ ለምሳሌ ፊያሜታ አንቺም እውቀት አለሽ ልክ እንደምታውቂው ሁሉ፣ ግን አላህ በባህሪው ደግሞ አዋቂ ነው። ተግባባን? ስለዚህ አላህ ንግግሩ ነው። ቁርአን ምኑ ነው? ንግግሩ ነው። የአላህ ንግግር ፈጣሪም አይደለም ፍጡርም አይደለም። አላህ በንግግሩ ግን ይፈጥራል፣ ግልጽ ነው። አላህ በእጁ ይፈጥራል፣ ግልጽ ነው። ስለዚህ አላህ ስብሐነሁ ወተዓላ በንግግሩ ይፈጥራል ማለት ደግሞ ያ ንግግሩ ለብቻው ፐርሰን ነው ማለት አይደለም፣ አካል ነው ማለት አይደለም። አላህ ምንድን ነው? አላህ አምላክ ነው። ከአላህ ውጭ ያለ ነገር ሁሉ ደግሞ ፍጡር ይባላል። ባህሪው ደግሞ ፍጡር አይደለም፣ የተፈጠረ አይደለም። ተግባባን? ያልተፈጠረ ነው። ስለዚህ ባህሪው ነው፣ የአላህ ባህሪ ነው ነው የሚባለው። ግልጽ ነው። ፊያሜታ ይህን ይመስላል እኮ እንትን አይደለም፣ ፍጡሩም ፈጣሪም አይደለም ነው። ባህሪ ይባላል፣ ባህሪ ይባላል። ለምሳሌ ጥያቄ ልጠይቅሽ። ይህ እግዚአብሔር ቃል ነዋ። ፊልጵስዩስ ነው። ይሄ ይታይሻል ፊያሜታ?
ፍጡር ነው ፈጣሪ ነው? እግዚአብሔር ቃል ነው። እግዚአብሔር ቃል ነው። ግን ፍጡር ነው ወይስ ፈጣሪ ነው? አይደለም። አሁን ለምሳሌ ማለት ነው እንደኔ አትመልሽ። ፍጡር ነው ፈጣሪ ነው እኮ ላስረዳህ እኮ። አሁን ለምሳሌ በጅብሪል አማካኝነት መሰለኝ የወረደው የእናንተ ቁርአን። ስለምንድን ነው የምታወሪው? ስለ ፊልጵስዩስ ጥያቄ እኮ ነው የጠየቁት ወይስ ከበደሽ? ተይው በቃ ችግር የለውም ጠይቂኝ። በቃ እኔን ጠይቂኝ። ችግር የለውም እኔን ጠይቂኝ። በቃ ካልሆነ በቃ ወይ ተማሪ፣ እኛ ስናወራ ተማማሪ ቁጭ በይና እዚሁ። እሺ እያሱ ቀጥል። እሺ አሁን እያሱ ይመስለኝ ነበር። ኢሳያስ ነው። ይቅርታ ኢሳያስ። እሺ ኢሳያስ ቅድም ለጠየቅከው ማለት ነው። ቅድም እያወራህ ለነበረው ሰው ይቅርታ። ቆይ አንዴ ከይቅርታ ጋር ኢሳያስ፣ በጣም ይቅርታ። አይ ስምህን ስለጠቀስኩኝ ከስም ጋር የተያያዘ አንድ ነገር ነበረኝ እና ኢሳያስ ባይብል ላይ ለ3 ዓመት በኢትዮጵያና በግብጽ መሀል ራቁቱን እንደሄደ ታውቃለህን? ከንሾሚ ግን ታውቃለህ? አይ አሳየኛ። I will show you man. I'm gonna show you. ትንቢተ ኢሳያስ አንበሳ ሲያረጅ የዝንብ መጫወቻ ይሆናል አሉ። የሆነ ሰው ቤቴ መጥቶ እሺ ምንድን ነው ያለው? ኢሳያስ 20 ላይ ነው ያለው። ኢሳያስ ምዕራፍ 20 ቁጥር 2 ላይ በዚያ ዓመት እግዚአብሔር የአሞጽ ልጅ ኢሳያስ ገብ አውጣ፣ ጫማንም ከእግር አውልቅ ብሎ ተናገረው። እንዲህም አደረገ። ራቁቱንም ባዶ እግሩንም ሄደ። እግዚአብሔርም አለ ባሪያዬ ኢሳያስ በግብፅና በኢትዮጵያ ላይ 3 ዓመት አለ። 3 ዓመት፣ አንድ ቀን አይደለም፣ አንድ ሰዓት አይደለም፣ ብራዘር፣ አንድ ደቂቃ አይደለም። 3 ዓመት ለምልክትና ለተአምራት ሊሆን ራቁቱንና ባዶ እግሩን እንደሄደ አለ። ዳም ሪሊ ይህ ነቢይ እንዴት ነው? አይከብድም? ነቢይ የአምላክ ራቁትን ሂድ ብሎ ያዛል? ሰው ስማኝ፣ ብሉይ ኪዳንን ሜንሽን እያደረክ የምጠይቃቸው ጥያቄዎች እኔ ብሉይ ኪዳን ምናምን የሚባል ነገር የለም። ስለ እግዚአብሔር ነው የማወራው ብራዘር። እግዚአብሔር ሰማኛ። የብሉይ ኪዳንና የአዲስ ኪዳን ዘመን ልዩነት አለው። ምን አገባኝ? እኔ ስለ እግዚአብሔር ነው የማወራው። እግዚአብሔር ይለያያል። እግዚአብሔር ይለያያል። ብሉይ ኪዳንና አዲስ ኪዳን ላይ ብሉይ ኪዳንና አዲስ ኪዳን ሩሉ ይለያያል። ብሉይ ኪዳን ላይ አሁን ለምሳሌ ሩል አላልኩም ብራዘር። ለምን አታስወራኝም እኮ? ቆይ አሁን ስታወራ ሰማሁ አይደል? አስወራኝ። ቀጥልሽ። አስወራኝ እኮ ቀጥልሽ። ብሉይ ኪዳንና አዲስ ኪዳን ላይ ሙሉ መሰረቱ የመጽሐፍ ቅዱስ የክርስትና አካሄዱ ራሱ ይለያያል። ብሉይ ኪዳን ላይ ምንድን ነው የሚካሄደው ብትል፣ ብሉይ ኪዳን ላይ ቅጣት ራሱ ግድያ፣ ይወገር፣ ትወገር፣ እንደዚህ አይነት የግድያ ህጎች ነው የነበሩት። በእግዚአብሔር ዘንድም የሚታዘዘው እንደዚህ አይነት ነው። ስለዚህ በአጭሩ የሚታዘዝ የነበረው በዚህ አይነት ነገር ተስማማን። በአጭሩ ያኛው እግዚአብሔር ገዳይ፣ ጨፍጫፊ፣ እልቂት አምጪ የሆነ ምንም የማይራራ የሆነ አምላክ ነው። ይሄኛው አምላክ ደግሞ አዛኝ አምላክ ነው አይደለ? አዳምጠኝ። እንዴት ነው እያልከኛል? ለምንድን ነው አምላክ እንደዛ የሆነው? ጊዜው የከፋ ስለነበረ ፍርድ ነው። በቃ የብሉይ ኪዳን ዘመን የሆነው ምናምን የሚል ሳይሆን እንስማማ። መጀመሪያ ያኛው አምላክ በግድያ የሚያምን ሰዎችን የሚያስጨፈጭፍ የሚያስገድል፣ ህፃናትን የሚያስገድል ተግባባን። ያ ነበረ ያ የመጀመሪያው አምላክ እንደዛ ነበር። ሁለተኛው አሁን ደግሞ የመጣው ሁለተኛው አምላክ የሚያስገድል አይደለም፣ የሰው አእምሮ ነው እንደዛ የሚያደርገው እንጂ አምላክ እንዲህ አድርጉ ግደሉ አይልም። እሺ ላሳያ። እሱንም ደግሞ እኔ እኮ በመረጃ ችግር እኮ ነው። አንደኛ ሳሙኤል በነገራችሁ ላይ ስለ ይህን ጉዳይ አስመልክቶ ቪዲዮ ለቅቅ ያለው ግቡና ቼክ አድርጉ። እሺ አንደኛ ሳሙኤል ምዕራፍ 15 ላይ ሳሙኤልም ሳኦልን አለው በህዝቡ በእስራኤል ላይ ንጉሥ እንድትሆን ቀባ ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔርን ድምፅ ስም አለ። የሰራዊት ጌታ እግዚአብሔር እንዲህ ይላል። ምን አለ?
እስራኤል በግብፅ ማን ነው ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ አለ። የ400 ዓመት ችግርን እግዚአብሔር በልጆች ላይ ሊበቀል ነው። አባቶች የሰሩትን ጥፋት ማለት ነው። ቀጠለ። አሁንም ሄዳ አማሌቅ ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸዋል። እንዳትምር ወንዱን፣ ሴቱን፣ ብላቴናውን፣ ሕፃኑን፣ በሬውን፣ በጉን፣ ግመሉን፣ አህያውን ምን አድርጋቸዋለ? ራራላቸው፣ እንዳትነካቸው፣ ምንም እንዳትነካቸው። ምንም ያው እንደዛ ነው የሚለው እዚህ ጋር አትንካቸው፣ በሰላም አሳልፋቸው፣ እነሱ ምንም አላጠፉም፣ ምንም እንዳታረጋቸው ነው የሚለው። ምንም በቃ እንዳትነካቸው። አየው ግደል። ስለዚህ እግዚአብሔር እንዲህ ነበረ ሲያስጨፈጭፍ የነበረው። አየው። ስለዚህ አንደኛው እግዚአብሔር እንዲህ ህፃናትን የሚያስጨፈጭፍ ነው፣ አንደኛው የሚራራ ነው ማለት። ስለዚህ ሁለት የተለያዩ ባህሪ ያላቸው አማልክት ናቸው ማለት ነው። ትስማማለህ በዚህ? ይህ የብሉይ ኪዳን ዘመን ቅጣት ነው። ማዳመጥ ትችላለህ። ብሉይ ኪዳን ዘመን ላይ የሚገል የብሉይ ኪዳን ዘመን ሰዎች ምን አይነት ሰዎች ነበሩ ብለህ አስባ አንብበዋል። ምንም አይነት በትንሹ ባህሪ ግን አንብቤዋለሁ። ይሄ ቅጣት ነው። ይሄ ቅጣት አምላክን አምላክ ላይ ሌላ ነገር እንትን የማለት ቅጣት ነው። ይሄ ገባ? ህፃኑ ምንድን ነው ያጠፋው? ህፃኑ ምንድን ነው ያጠፋው? በጎቹ ምንድን ነው ያጠፉት? በሬዎቹ ምንድን ነው ያጠፉት? ግመሉ ምንድን ነው ያጠፋው? አህያው ምንድን ነው ያጠፋው? ምን ሆነ ነው? እሱ ቅጣት ነው። ይኸውልህ እኔ ስማኝ፣ እሱ ቅጣት ነው። የህፃኑን ያነበብከበትን ፓርት ገብቻ አላየሁትም። ሂድና ግደላቸው፣ እረዳቸው ብሎ ከዛ ደግሞ ምን እንዳለ ታውቃለህ? በዚህ አጋጣሚ ምን እንዳላቸው ልንገርህ። ይኸውልህ ስማኝ፣ እንደው ይህንን መልስ አይደለም የገባሁት አይደል? ቆይ ይችን ላንብብልህና በቃ ወደ ጥያቄ ትገባለህ። ነገር ግን አለ አዳምጠኝ ጨርሳለሁ እኮ ላዳምጥ። በቃ እንዳመታኝ ብቻ ነው እየፈራሁት፣ እሱን ነው። አሁን አንተ እያረከው ያለኸው ነገር ምንድን ነው? ሌሎችን እዚህ ጋር ገስት ላይ የምታስገባቸውን የሆነ ጥያቄ ስትጠይቅ ያን ጥያቄ ለመመለስ ሲያዘጋጁ ሌላ ፖይንት ላይ ትሄድባቸዋለህ። ሌላ ፖይንት ላይ ትሄድባቸዋል እንዲመልሱ አድርግ። እሺ አሁን በቃ ወደ ቀጥ ሰጠው እኮ በቃ ተውኩኝ። ያው ሰጠው። አሁን ለቅሶውን ተው፣ ወደ ሀሳብ ግባ። አሁን ቀደም ምንድን ነው ሜንሽን ስታደርግ የነበረው እዚህ ጋር ለነበረችው ጽዮን ለተባለችው አምላክ ስጋ ሆኖ ወደ ምድር መጣ የሚልበት ፖይንት አለ ወይ መጽሐፍ ቅዱስ ላይ ብለህ ነው ያወራኸው? አዎ አንድ ጥቅስ ላሳየህ። የዮሐንስ ወንጌል ክፈት ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ልትለኝ እንዳይሆን ሰማኝ እኮ ነው። በትክክል አንድ ቃል ምዕራፍ 1 ላይ ምዕራፍ 1 ቁጥር 1 ላይ ምን ይላል? መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ቃል ማለት ምን ማለት ነው? እግዚአብሔር ነበረ። እግዚአብሔር ነበረ። እሱ ላይ ነው እኮ ቃል ማለት እግዚአብሔር ነው ይላል አይደል? እዚህ ጋር ቃል እግዚአብሔር ነው። መጀመሪያ ቃል ማለት ምን ማለት ነው? መጀመሪያ ቃል ማለት ነው ማለት ነው። ቃል እግዚአብሔር ማለት ነው ከይቅርታ ጋር ማለት ነው። እኔ ግን ግሪክኛው ሎጎስ የሚለው እቅድ በሚለው ነው ያዝኩት። እንደዛ ነው የሚለው ግሪክኛው እቅድ ነው የሚለው። ስለዚህ ቃል አይለም። አንተ ኬት አምጥተህ ነው ቃል ብለህ የተረጎማችሁት? ከመጽሐፍ ቅዱስ። መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። 14 ይላል ቃልም ስጋ ሆኖ ጸጋንና እውነትንም ተሞልቶ በእኛ አደረ፣ አንድ ልጁ ከአባቱ ዘንድ እንዳለው ክብር የሆነ ክብሩን አየን። ምንድን ነው የሚለው? ቃልም ስጋ ሆኖ። ስጋ ምንድን ነው? ሰው ነው፣ የሰው ልጅ ነው። ከዚህ በላይ ምን ትፈልጋለህ? ሰው ሆኖ መጣ ሚል ከዚህ በላይ ምን ትፈልጋለህ? በመጀመሪያ ቃል የሚለው ሎጎስ የሚለው ማን ነው? እሱ ቃል ብቻ ብሎ እንዲተረጉም ያደርጋል። በመጀመሪያ የሚለው ግሪክኛው ኤናርኼን ሆሎጎስ ነው የሚለው። በመጀመሪያው እቅድ ነበረ። ተግባባን? ከዛ ቀጠልና ሁለተኛ ላይ ደግሞ ይሄ ቃል ይሄ እቅድ ደግሞ እግዚአብሔር ዘንድ ነበር። ይሄ እቅድ ደግሞ እግዚአብሔር ነበር ማለት ልክ እንደ ሌሎች እግዚአብሔሮች ብዙ እግዚአብሔሮች አሉ ባይብል ላይ። እንደነሱ እግዚአብሔሮች
አንደኛው ነበረ። ለምሳሌ ምንድነው? ነብይ ነበር። የእግዚአብሔር ቃል የመጣላቸው ሁሉ አምላክ ተብለዋል። ግልጽ ነው። ስለዚህ እሱ ራሱ አምላክ ነው ማለት ነው። አምላክ ነው ሲባል የጸጋ አምላክ ነው ነው የሚለው። ቀጠለና ይህም በመጀመሪያ በእግዚአብሔር ዘንድ ነበር አለ። አዎ ትክክል ነበር እቅዱ። ከዛ ሁሉ በእርሱ ሆነ አለ። እስራኤል ነው ሁሉ የሚለው በእርሱ ሆነ። ከሆነውም አንድስ እንኳን ስማኝ አድምጠኝ። ቆይ ጨረስኩኝ አይደለ? ብራዘር ቤቱን ለምን ውስጣቶ ነው? ከዛ ቃልም ስጋ ሆነ አለ። ይሄ እቅድ መጀመሪያ የነበረው እቅድ በስጋ ተገለጠ ማለት ነው። ተግባባን? በምን ተገለጠ? በስጋ ተገልጦ መጣ እቅዱ ማለት ነው። ለምንድን ነው ካልከኝ ሐዋርያት ሥራ 13:23 ላይ ምን አለ? እግዚአብሔርም እንደ ተስፋው ቃል እግዚአብሔርም ከዚህ ሰው ዘር እንደ ተስፋው ቃል አለ። ከማን ዘር? ከዳዊት ዘር እንደ ተስፋው ቃል ለእስራኤል መድኃኒት ኢየሱስን አመጣ ነው የሚለው። እንደ ተስፋው ቃል የተስፋ ቃል ነበር መጀመሪያ የተገባ። ያ የተስፋ ቃል ደግሞ ብዙዎች አላገኙትም። ዕብራውያን ምዕራፍ 13 ቁጥር 11 ላይ ብዙዎች ግን የተስፋውን ቃል አላገኙምና ዳሩ ግን ምን ሆነ? ከሩቅ ሆነው ተሳለሙት፣ አዩትና ተሳለሙት ይላል። ተግባባን? ስለዚህ በአጭሩ እዚህ ጋር ስለ ክርስቶስ አምላክነት ወይ ደግሞ ክርስቶስ ራሱ ምን የሚል ነገር የለውም። ራሱ በማነው አምላክ ራሱ በስጋ ተገለጠ የሚል ነገር ሽታውም የለም እዚህ ላይ። ሽታው እንኳን ሊኖር ይችላል። አነበብኩልህ። ማመን አለማመን ያንተ ጉዳይ ነው፣ እሱ አይመለከተኝም። ግን እዚህ ጋር የሚለውን አንብቤልህ አለው። ቃል እግዚአብሔር ነበረ ይላል። ቃልም ስጋ ሆነ ወደ ምድር እንደመጣ ተናገረ። ቃል እግዚአብሔር ወደ ምድር መጣ ነው የሚለው። ገባ እኮ ያ እግዚአብሔር ነበር እንጂ የአንተን አፈታት እኔ አልቀበልም። ምክንያቱም አንተ በክርስቲያን ማህበረሰቡ አክሴፕት የተደረገ የቃል አፈታት የለህም። የመጽሐፍ ቅዱስ ትርጉም የለም። ገባ? እኔ አሁን እዚህ ጋር አክሴፕት ከተደረገ ከአዲስ ትርጉም ነው የምነግርህ። ገባ? ከአዲስ ትርጉም ነው የምነግርህ። ግን አንተ እዚህ ጋር ቃል የሚለውን ወርድ ወደ ተለያየ ወርድ ግሪክኛው ላይ ቆሜ ነው ያወራው። አልቀበልም። ግሪክኛው ላይ ቆሜ ነው ያወራው፣ አማርኛ ላይ አይደለም። ግሪክኛ ያልከውን እሱን ገብቻ ያለው ግን ቃል ነው የሚለው እዚህ ጋር። ገባ? ዋናው ፖይንት ቃል እግዚአብሔር ነው። ሎጎስ ነው የሚለው። ሎጎስ ማለት ቃል ብቻ ለሚል አይውልም ባይብል ላይ። ለምሳሌ ጥያቄ ልጠይቅህ፣ ላውጣልህ እኮ ዋን የምትተማመኑበት ጥቅስ ራሱ የትም የማይደርስ ጥቅስ ነው። ሀቂቀት ነው፣ የትም የማይደርስ። እሺ ለምሳሌ ይሄ ለምሳሌ ሎጎስ ብሎ የመጣው ኖሚኔቲቭ ኬዝ ነው እና ኖሚኔቲቭ ኬዝ ማስኩላይን ሆኖ ነው የሚመጣው። ብዙ ጊዜ እነዚህ ወደ ተጠቅሷል ብቻ ባይብል ላይ አለ፣ በተለይ ዮሐንስ ወንጌል ላይ አለ እና አሁን የምጠቅስልን ልክ ዮሐንስ ወንጌል ምዕራፍ 1 ጆን 1:1 ሲ ላይ ያለውን የምጠቅስልን። ጆን 1:1 ሲ ምን ይላል? ለምሳሌ ዮሐንስ ወንጌል ምዕራፍ 4 ቁጥር 37 ላይ አንዱ ይዘራል አንዱም ያጭዳል የሚለው ቃል በዚህ እውነት ሆኗል አለ። የሚለው ቃል የተባለው አንዱ ይዘራል አንዱም ያጭዳል የሚለው ምንድን ነበረ? አስተምሮ ነበር አለ። መጀመሪያ የነበረ ነበር አለ አይደል? አዎ አስተምሮ በሚል መጥቷል። ያዝልኝ። ሁለተኛ ዮሐንስ ወንጌል ምዕራፍ 6 ቁጥር 60 ላይ ከደቀ መዛሙርቱም ብዙዎች በሰሙ ጊዜ ይላል ይህ የሚያስጨንቅ ንግግር ነው አሉ። የሚያስጨንቅ ንግግር ነው ልትገሉኝ በእናንተ አይኖርምና ልትገሉኝ ትፈልጋላችኋል። ቃሌ የሚለው አሁንም አስተምሮ በሚለው ነው። ስለዚህ አስተምሮ በሚል ይመጣል፣ እቅድ በሚል ሊመጣ ይችላል፣ ኒውስ በሚል ሊመጣ ይችላል። ሎጎስ የሚለው ተግባባ። ስለዚህ ምንድን ነው የሚለው? በመጀመሪያው አስተምሮ ነበር ብለህ ልትነሳ ትችላለህ። አውዱ ነው የሚወስነ። አውዱ መጀመሪያ ያለው አውዱ ነው የሚወስነ።
ምንድን ነው የተፈለገበት? ባይብሉ ላይ ዮሐንስ ወንጌል ሲጽፈው ይህንን ወንጌሉ ምንድን ነው የፈለገበት መጀመሪያ የሚለው ነገር ግዴታ መነሳት አለበት። ዮሐንስ ወንጌል ምዕራፍ 8 ቁጥር 60 ላይ ማነው ቁጥር 40 ላይ ኢየሱስ ሰውን እንደሆነ ከአምላክ ሰጥቶ የሚናገር ሰው እንደሆነ ተናግሯል። ተግባባል። ስለዚህ ከተናገረ የኢየሱስ ማንነት